ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢትዮጵያ የሀገር መከላከያ ሰራዊት አሰብን ያካለለ ካርታ ይፋ አደረገ። ውትድርና ጀግንነትንና ስብዕናን ተላብሶ ሰው ሰራሽና የተፈጥሮ መሰናክሎችን ሳይበግሩት በጽናት መቆምን ይጠይቃል ሲሉ ሌተናል ጀነራል ሹማ አብደታ ገለጹ። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ወታደሮች በትናንትናው ዕለት በደማቅ ስነ ስርዓት አስመርቀዋል። ተመራቂዎቹ የመሰረታዊ ውትድርናንና የመሰረታዊ ኮማንዶ ምልመላ መስፈርቶችን ያሟሉ ናቸው ተብሏል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ የውትድርና ሙያ የጀግንነት ስብዕና የተላበሰ ማንነትን የሚፈልግ ከመሆኑም በላይ ፈታኝ ለሆኑ ሰው ሰራሽና የተፈጥሮ መሰናክሎች ሳይበገሩ በጽናት መቆምን ይጠይቃል ብለዋል። ይህ ሲሆን በሚያልፍ ህይወት የማያልፍ ታሪክን በመጻፍ በዜጎች ልብ ውስጥ በትውልድ ቅብብሎች ለዘላለም መኖር እንደሚቻልም ጀነራል መኮንኑ ገልጸዋል። የመሰረታዊ ውትድርናን አጠናቀው የተመረቁት ወታደሮች በቀጣይ ከኮማንዶ፣ ከአየር ወለድ፣ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊካኑ የጥበቃ ኃይል ጋር ለመቀላቀል የሚያስችለውን ስልጠና በብቃት እንደሚወጡም አሳስበዋል። የልዩ ዘመቻዎችና እዝ የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎች በገጠሟት ጊዜ ሁሉ አለኝትነታቸው በተግባር ያረጋገጡ የቁርጥ ቀን ልጆች መሆናቸውንም ሌተናል ጀነራል ሹማ አብደታ ገልጸዋል። ተመራቂዎቹ በቆይታቸው ጠንካራ የአካል ብቃት የተኩስና የተለያዩ የውጊያ ስልቶችን በቀንና በሌሊት የተማሩና በልምምድ ያዳበሩ ከመሆኑም በላይ የስነ ልቦናና የጤና ትምህርትን የቀሰሙ መሆናቸው የገለጹት ደግሞ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃ አጋ ናቸው። ማሰልጠኛ ማዕከሉ የቅበላ አቅሙን በከፍተኛ ደረጃ ማሳደግን የገለጹት ብርጋዴር ጀነራል ቦጃ አጋ የስልጠና መሰረተ ልማቶችን ማስፋፋት ተችሏልም ብለዋል። ተመራቂዎቹ በስልጠና ቆይታቸው አሰልጣኞችንና አመራሮችን እነሱን ለማብቃት ላደረጉት ሁለንተናዊ ጥረት ምስጋና ያቀረቡ ሲሆን በቀጣይ ለሚጠብቃቸው የመሰረታዊ ኮማንዶ ስልጠና ዝግጁ መሆናቸውን ገልጸዋል። በምረቃ መርሃ ግብሩ የኢትዮጵያ የሀገር መከላከያ ሰራዊት አሰብን ያካለለ ካርታም ይፋ አድርጓል። እንደሚታወቀው እስከ ህወሓት መራሹ ኢህአዴግ ዘመነ መንግስት ድረስ አሰብ በወሎ ክፍለ ሀገር የነበረ ግዛት መሆኑ የታሪክ መዛግብቶች ያሳያሉ። ኢትዮጵያ ህጋዊ፣ ታሪካዊና እውነተኛ የአሰብ ባለቤት ነበረች፣ ሆናም ትቀጥላለች። ንቀል 70 እንደርታ ህዝባዊ ንቅናቄ የመጀመሪያ ውይይቱን በአዲስ አበባ አካሄደ። ንቀል 70 እንደርታ ህዝባዊ ንቅናቄ ትናንትና ታህሳስ 26 2018 ዓ.ም በአዲስ አበባ ከተማ የመጀመሪያ ውይይቱን አካሂዷል። ንቅናቄው የህወሓትን አገዛዝ ለማስወገድ በእንደርታ ተወላጆች የተቋቋመ ህዝባዊ ንቅናቄ ሲሆን እስካሁን ምን አይነት እንቅስቃሴ እንዳደረገና በቀጣይ ለመስራት ያቀዳቸውን እቅዶች ለተሳታፊዎቹ ገልጿል። በዚህም መሰረት 3 ትላልቅ አቤቶችን ለማካሄድ ማቀዱን ያስታወቀ ሲሆን እነሱም አንደኛ ህዝባዊ ማዕበል በማስነሳት የቆየው የህወሓት አገዛዝ በማስወገድ አዲስ መንግስት በመመስረት ፖለቲካዊ አብዮት ማካሄድ ሲሆን በሁለተኛ ደረጃ በማህበረሰቡ ክብርና እሴቶች የባህል ማንነት በሳይንሳዊ መንገዱ በመመለስ ማህበራዊ አብዮት ለማካሄድ የሚል ሲሆን ሶስተኛ ደረጃ ላይ እንደ ኢንዱስትሪያላዊ ለውጥ የኢኮኖሚ ስርዓት በመቀየር በቴክኖሎጂ ላይ ሱር ነቀል ለውጥ ለማምጣት የሚካሄድ የቴክኖሎጂ አብዮት መሆኑን የንቅናቄው መሪዎች ገልጸዋል። በመድረኩ የተገኙት ተሳታፊዎች በበኩላቸው ንቅናቄው ለመደገፍና ህወሓትን በማስወገድ ረገድ ከንቅናቄው ጎን እንደሚቆሙም አስታውቀዋል። ንቀል 70 እንደርታ ህዝባዊ ንቅናቄ በህወሓት አገዛዝ በእንደርታ ህዝብ የደረሰ በደልና ስቃይ የወለደው ንቅናቄ መሆኑም የንቅናቄው መሪዎች ለሚዲያችን ገልጸዋል። በመድረኩ የተንቤን፣ የአጋምና የሌሎች አውራጃዎች ተወላጆችም ተገኝተው ንቅናቄውን በመደገፍ ሀሳባቸውን አንጸባርቀዋል።
በኢትዮጵያ የመጀመሪያው በአፍሪካ ደግሞ ሁለተኛው የዋሻ ተመራማሪ ስፔሊዮሎጂስት የሆነው ኢትዮጵያዊው ናስር አህመድ እስካሁን ባደረገው ከፍተኛ ተጋድሎ የሚጠይቅ የምርምር ስራ 334 ተፈጥሯዊ ዋሻዎችን በጥናት መለየቱን ገለጸ። ተመራማሪው በዘርፉ ላበረከተው አስተዋጽኦ አፍሪካን ወክሎ በጀርመን ሀገር እውቅናና ሽልማትም ተሰጥቶታል። ተወልዶ ያደገው በምስራቅ ሐረርጌ ዞን ኮምቦልቻ ወረዳ የሆነው ናስር የዋሻ ምርምር ትምህርቱን በፈረንሳይ በጣሊያንና በጀርመን ሀገራት ተከታትሏል። በውጭ ዓለም የመኖርና የመስራት ሰፊ እድል ቢኖረውም ሀገሬ በዚህ ሙያ እኔን ብቻ ስላላት እንደኔ ያሉ በሺዎች የሚቆጠሩ ወጣቶችን ማፍራት አለብኝ በሚል ወደ ሀገር ቤት ተመልሶ በኦሮሚያ ባህልና ቱሪዝም ቢሮ በምርምር ስራ ላይ ተሰማርቶም ይገኛል። ናስር እስካሁን ባደረገው ጥናት 334 ተፈጥሯዊ ዋሻዎች መለየት የቻለ ሲሆን በ200ዎች ላይ ኬቭስ ኢን ኦሮሚያ የተሰኘ መጽሐፍም አሳትሟል። ከጥንታዊው የኦሮሞ ስልጣኔ ጋር የተያዙ 133 የድንጋይ ላይ ጽሁፎችንና ስዕሎችን በዋሻዎች ውስጥንም አግኝቷል። በዓለም አቀፍ ደረጃ የሚታወቀውን የሶፍ ዑመር ዋሻ አስመልክቶ ባለ 350 ገጽ መጽሐፍ አዘጋጅቶም ለምረቃ አድርሷል ተብሏል። በሐረርጌ የሚገኘውና በስሙ የተሰየመው ናሲኦል ዋሻ በሚሊዮን የሚቆጠሩ ዓመታት እድሜ እንዳለው በታይዋን ዩኒቨርሲቲ ላብራቶሪም ተረጋግጧል። የዋሻ ምርምር ከፍተኛ የአካል ብቃትና ድፍረት የሚጠይቅ ሙያ ነው። ናስር እንዳብራራው ወደ ዋሻዎቹ ለመግባት ከ60 እስከ 100 ሜትር ጥልቀት ያላቸውን ገደሎች በገመድ መውረድ የግድ ይላል። በሂደቱ የኦክስጅን እጥረት የድንጋይ ሶማሌላንድን ከሶማሊያ ለመቀላቀል ወታደራዊ ኃይል ልንጠቀም እንችላለን ሲሉ የሶማሊያው ፕሬዝዳንት አስታወቁ። የሶማሊያው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሌላንድ የሰጠችውን እውቅና ለመመከትና ሶማሌላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል አስጠንቅቀዋል። ፕሬዝዳንት መሐመድ ሶማሊያ እስራኤል ለሶማሌላንድ በሰጠችው እውቅና ብሔራዊ ደህንነቱ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጯ ይሆናል በማለት አስጠንቅቀዋል። ፕሬዝዳንት መሐመድ ሶማሌላንድ ከእስራኤል ላገኘችው እውቅና በምላሹ ለእስራኤል ወታደራዊ ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው አይዘነጋም። ዶናልድ ትራምፕ ለአዲሷ የቬንዙዌላ መሪ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ጊዜያዊ መሪ ዴልሲ ሮድሪጌዝ አሜሪካን ለማገዝ ፈቃደኛ ካልሆኑ ከኒኮላስ ማዱሮ የከፋ ዋጋ ሊከፍሉ እንደሚችሉ አስጠንቅቀዋል። ትራምፕ ይህ ማስጠንቀቂያ የሰጡት ከስልጣን የተወገዱት ማዱሮ በኒውዮርክ የፌዴራል ፍርድ ቤት ሊቀርቡ ጥቂት ሰዓታት ሲቀሯቸው ነው። ፕሬዝዳንት ትራምፕ ለዘ አትላንቲክ መጽሔት በሰጡት ቃለ ምልልስ ዴልሲ ሮድሪጌዝ ከአሜሪካ ጋር ለመተባበር ፈቃደኛ ካልሆኑ ከፍተኛ ዋጋ እንደሚከፍሉ በግልጽ አስጠንቅቀዋል። ትራምፕ በንግግራቸው ዴልሲ ሮድሪጌዝ ትክክለኛውን ነገር ካላደረገች ምናልባትም ከማዱሮ የበለጠ ዋጋ ትከፍላለች ሲሉም አስጠንቅቀዋል። የአገዛዝ ለውጥ በሉት ወይም የፈለጋችሁትን ስም ስጡት፣ ለቬንዙዌላ አሁን ካለው ሁኔታ ማንኛውም ነገር ይሻላል፣ ከዚህ በላይ ሊባባስ አይችልም ሲሉም አክለዋል። ምንም እንኳ ትራምፕ ቅዳሜ ዕለት ሮድሪጌዝ ትሁት መሆናቸውና አብረው ለመስራት ፍላጎት እንዳላቸው ቢገልጹም ሮድሪጌዝ ግን የማዱሮን በቁጥጥር ስር መዋል አረመኔያዊ ጠለፋ በማለት ኮንነውታል። ቬንዙዌላ የተፈጥሮ ሀብቷን ለመከላከል ዝግጁ መሆኗን ነው የገለጹት ሮድሪጌዝ። ትራምፕ በቬንዙዌላ የሽግግር መንግስት እስከሚቋቋም አሜሪካ ሀገሪቱን እንደምታስተዳድር እንዲሁም የአሜሪካ የነዳጅ ኩባንያዎች መሰረተ ልማቱን ለመጠገን ወደ ሀገሪቱ እንደሚገቡ መናገራቸው ይታወቃል። የአሜሪካው ፕሬዝዳንት ይህንን ይበሉ እንጂ የማዱሮ አጋሮች አሁንም በስልጣን ላይ ይገኛሉ። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መጠቅለላቸው እንደማይቀር ተናግረዋል። ትራምፕ በቬንዙዌላ እንዳደረግነው ሁሉ ከፊል ራስ ገዝ ወደ ሆነችው ግሪንላንድ መሄዳችን አይቀርም ብለዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ በሰጡት ጋዜጣዊ መግለጫ በፊት ግሪንላንድን ብዙም አልፈለኳትም ነበር፣ አሁን ግን ለመከላከል ታስፈልገናለች ያሉት ትራምፕ አወዛጋቢ አስተያየት ሰጥተዋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ትራምፕ ማዱሮን መያዛቸው ለቃላቸው ታማኝ መሆናቸው ያሳያል ሲሉ ተደምጠዋል። በቅርቡ ኮፐንሃገንና ብራስልስ ከገና በፊት ወደ ግሪንላንድ መልእክተኛ መላካቸው ትራምፕ አስቆጥቷቸዋል። ትራምፕ ማዱሮን በቁጥጥር ስር ማድረጋቸው ተከትሎ በርካታ ሀገራት ተቃውሞ እያቀረቡ ባሉበት ሰዓት ወደ ግሪንላንድ ፊታቸው ማዞራቸው ሌላ ውጥረት ሊፈጥር እንደሚችል ተንታኞች እየተናገሩም ይገኛሉ።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ